ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ነገ ምሽት እንደዚሁም ከነገ በስቲያ ደግሞ የሚደረጉ ጨዋታዎች አሉ። ነገና ሐሙስ ናቸው ጨዋታዎቹ የሚደረጉት። ግን የፕሪሚየር ሊግ ፉክክር ላይ ወሳኝ የሚባሉ ጨዋታዎች አሉ። ነገ ማንቸስተር ሲቲ ጨዋታውን ያደርጋል፣ አርሰናል ጨዋታውን ያደርጋል። ነገ ሐሙስ ደግሞ ማንቸስተር ሲቲ ጨዋታውን ያደርጋልና የአርሰናል ካስቶን ቪላ ጋር መሆኑ ሌላ ትልቅ ስጋት ይሆናል አይደለ? በእርግጥ በሜዳው ነው ጨዋታውን የሚያደርገው። አዎ በጠቅላላው ግን ምሳ ከቅዳሜ ጀምሮ እስከሚቀጥለው ሳምንት ድረስ የሚደረጉት ጨዋታዎችና የጨዋታዎቹ ክብደት በዋንጫ ፉክክር ውስጥ አቅጣጫ የሚወስኑ ይመስሉኛል። በጣም ትልቅ ሳምንት ነው። በቀደም አስቶን ቪላ ከቼልሲ ስታንፎርድ ብሪጅ ላይ የተደረገው ጨዋታ ሜቢ ቼልሲን የዋንጫ ተፎካካሪ ላንለው እንችላለን። ግን ለአስቶን ቪላ በቀደም ምን ስንል ነበር? የአስቶን ቪላን ክሬዴንሻል የምር ሊቆይ ነው ወይ እዚህ ያለው የዋንጫ ተፎካካሪ ሆኖ ሊሰነብት ነው ወይ የሚለው በግልጽ ፍንጭ የሚያገኝበት ሳምንት ነው። ምክንያቱም በለንደን በብሪጅና በኤምሬትስ ይጫወታል ከቼልሲና ከአርሰናል ጋር። ወሳኝ ሳምንት ነው ለአስቶን ቪላ እንል ነበር። አይ ቲንክ የአርሰናሉም ጨዋታ በጣም ወሳኝ ነው። ካሸነፈ ከአርሰናል እኩል ይሆናል፣ 42 ይሆናል። በጎል ልዩነት አርሰናል በ12 የጎል ልዩነት ስለሚበልጥ አሁን የሲቲ ጨዋታ እስኪመጣ ድረስ አርሰናል መሪ ሆኖ ሊቆይ ይችላል። ቢሸነፍ እንኳን አርሰናል ግን እኩል ነው የሚሆነው፣ 42 ነው የሚሆኑት። አርሰናል ካሸነፈው ግን ጋፕ መፈጠር ይጀምራል። አስቶን ቪላ በፕሪሚየር ሊግ ሞስት ኢንፎርም ቡድን አስቶን ቪላ 8 ተከታታይ ፕሪሚየር ሊግ ጨዋታ አሸንፏል። በሁሉም ውድድሮች አይ ቲንክ 12 ጨዋታ አሸንፏል። በክለቡ የ114 ዓመት ታሪክ ውስጥ ምርጡን ተከታታይ የውጤት ጉዞ ነው እያስመዘገበ ያለው። ኃይለኛ ሞመንተም ላይ ያለ ቡድን ነው። አሁን ይሄ ጠቅላላ የሊጉን ገጽታ ሊቀይር የሚችል ወሳኝ ፊክስቸር ነው። የ6 ነጥብ ጨዋታ 0 ሊሆን ይችላል የነጥብ ልዩነቱ። አርሰናል ካሸነፈ 6 ሊሆን ይችላል። 6 ከሆነ ሳይዘብል ማርጅን። የተቀረውን ጊዜ አስቶን ቪላ ሁሉንም ጨዋታ አሸንፎ አርሰናል 2 ጨዋታ መሸነፍ አለበት ማለት ነው። አርሰናል እስካሁን ድረስ 2 ጨዋታ ብቻ ነው የተሸነፈው በግማሽ ሲዝን ሁሉ ውስጥ። በጣም ቁልፍ ሳምንት ነው። ግን ከዛ የቼልሲ ጨዋታ የጀመረ ነው። ቼልሲም በትልልቅ ጨዋታዎች ያለው ሪከርድ ከሞላ ጎደል ጥሩ ስለሆነ ያንን ጨዋታ ሰርቫይቭ አድርጓል። ከዛ ሌላኛው ትልቅ ጨዋታ ያው የነገው ጨዋታ ነው። ቅድም እንዳነሳ ነው አርሰናል ካስቶን ቪላ፣ ቼልሲ ካስቶን ቪላ ትልቅ ጨዋታ፣ ከዛ አርሰናል ካስቶን ቪላ፣ ከዛ ማንቸስተር ሲቲ ከቼልሲ ቅዳሜ ዕለት ደግሞ ይገናኛል የፊታችን ቅዳሜ። ስለዚህ ከቅዳሜ እስከ ቅዳሜ ያሉት ጨዋታዎች መጠን ፕሪሚየር ሊጉ የሚሄድበትን ሁኔታ ሊወስኑ የሚችሉ ናቸው። አዲስ መሪ ልናይ እንችላለን። ለምሳሌ አርሰናል ጨዋታውን ማሸነፍ ካልቻለ ሲቲ ሰንደርላንድን ካሸነፈ፣ ግን የሲቲ ከሰንደርላንድ ጋር መጫወትም በስቴዲየም ኦፍ ላይት የሚደረግ ነው። እንግዲህ አፍኮን በጣም የጎዳው ቡድን ሰንደርላንድ ነው። ትላንትና አቻ ወጥቷል ከሊድስ ጋር እየመራ ነበር። ዶሚኒክ ካልቨርት ሉዊን አሁን በእያንዳንዱ ጨዋታ ጎል እያስቆጠረ ይወጣል። ግን ደግሞ ሰንደርላንድ በዚህ ሲዝን በተለይ በስቴዲየም ኦፍ ላይት ትልልቅ ቡድኖችን ከአርሰናል ነጥብ ሲያስጠላ አይተናል። ቼልሲን ሲያሸንፍ አይተናል። ጥሩ በጣም ጥሩ ሬከርድ ያለው ቡድን ነው እና የሆኑ ሳምንታት አሉ የዋንጫ ፍክክርን በተመለከተ ስዊንግ ሊያደርጉ የሚችሉ። እኔ አስቶን ቪላን ነገ ይወስኗል በዋንጫ ፍክክር ውስጥ መቆየት አለመቆየቱን ንምለው። ለአርሰናልም ግን ይሄ ኮረስፖንዲንግ ፊክስቸርስ የሚባሉት በተመሳሳይ ጊዜ ያደርጋቸው የነበሩ ጨዋታዎች ላይ አምና ነጥብ ለምሳሌ ከብራይተን ጋር አምና 2 ነጥብ ጥሎ ነበር። ያው በጣም አወዛጋቢ ጨዋታ ነበር። በህግ ምክንያት ነጥብ የጣልንበት ጨዋታ ነው። በኋላ ባልቀጠለ ህግ ብሏል። እውነቱም ነው። ከዛ በኋላ አልቀጠለም። ያ ጊዜ በማባከን ምናምን እየተባለ በቀይ ሲወጣ ተጫዋች አይተናናል። በሁለት ቢጫ ኢንፋክት ግን ከዛ በኋላ ቀረ። አንዳንድ ጊዜ ፕሪሚየር ሊግ እንደዚህ ሌሎችም ሊጎች እንደዚህ ያደርጋሉ። የሆነ ህግ ኢንፎርስ ማድረግ ይፈልጋሉ። የመጀመሪያው 5 ሳምንታት ላይ ብዙ ቢጫ ታያለሽ። ከዚያ በኋላ አይቀጥልም። ከዛ ከቦርንመዝ ነው የሚጫወተው አርሰናል የሚቀጥለው ሳምንት ላይ ከቦርን አምና ይልሽ ከብራይተን አይደል? አሁን ከብራይተን ቅዳሜ ዕለት፣ ነገ ካስቶን ቪላ፣ ቅዳሜ ከቦርንመዝ። አምና በእነዚህ ጨዋታዎች ላይ አርሰናል በቦርንመዝ ተሸንፏል። ሳሊባ በቀይ የወጣበት ጨዋታ ነው። በብራይተን አቻ ወጥቷል። ራይስ በቀይ የወጣበት ጨዋታ ነው። በቪላ አቻ ወጥቷል። በዛ ሰሞን አርሰናል በጣላቸው ነጥቦች ምክንያት ነው መጨረሻ ላይ ከሊቨርፑል ጋር ነጥብ የተራራቀው። በእነዚህ ኮረስፖንዲንግ ጨዋታዎች ምክንያት ነበር አርሰናል ከዋንጫ ፍክክር ርቆ የነበረው።
አሁን የቦርንመዝ ጨዋታ ቦርንመዝ ጥሩ ፎርም ላይ አይደለም። ስንት ጊዜ ሆነው ቦርንመዝ ወራት ሆኖ እኮ ጨዋታ ካሸነፈ ለመጨረሻ ጊዜ። ልክ በዚህ ጊዜ ደግሞ አርሰናል ባለፉት ጥቂት ዓመታት ቅድም ሳነሳ እንደነበረው ጋፕ መፈጠር ይጀምር ነበር። ያኔ እንኳን የዋንጫ ተፎካካሪ አልነበረም፣ ግን አስታውሳለሁ በአዲሱ ዓመት የመጀመሪያ ዕለት በጃንዋሪ 2022 እኔ ያኔ ነው ኦኬ አርቴታ ቡድን እየሰራ ነው ብዬ ያመንኩት። ከማንቸስተር ሲቲ ጋር የተደረገ በኋላ ሮድሪ ባስቆጠረው ጎል ሲቲ አርሰናልን ያሸነፈበት፣ ግን አርሰናል በጨዋታው ላይ በጣም ጥሩ የነበረበት። ኦኬ አሁን ይሄ ሰውዬ ቡድን እየመጣል። እስከዛ ድረስ በጭራሽ አሳምኖኝ አያውቅም ማለት እንደ ኮች አሳምኖኝ አያውቅም። ለማንኛውም ይሄኛው ሳምንት በጣም ቁልፍ ሳምንት ነው የሚል አስተሳሰብ አለኝ። በቻምፒየንስ ሊግ ቦታም ላይ ግን ልክ እንደዚህ ሆነ። ሊቨርፑል አሁን ሰሞኑን ካየሽ ጨዋታዎች እያሸነፈ መጨረሻ ቶፕ 4 ላይ መጣ። ግን ጥሩ ነገር የጨዋታዎቹ ቅለትም ነው። በቀደም ለምሳሌ ወልቭስን ነው የገጠመው። ከዛ ከሊድስ ጋር ይጫወታል። ሊድስ ፎርም ላይ ያለ ቡድን ነው፣ ግን በአንፊልድ ነው ይሄ ጨዋታ የሚደረገው። ከጥቂት ሳምንታት በፊት 3 እኩል ነበር ያለቀው። አይ ቲንክ ሊድስ አሁን ከሲቲ ጨዋታ በኋላ ሌላ ጨዋታ አልተሸነፈም። የሲቲንም ጨዋታ በሚገርም ፋይት 2-0 ተመራ፣ 2 እኩል ሆነ። ከዛ 3-2 ፎደን የመጨረሻ ደቂቃ ጎል ተቆጠረና አሸነፈ ሲቲ። ግን ሊድስ በጣም ጥሩ ነበር። ከቀናት በኋላ ቼልሲን አሸነፈ። ከቀናት በኋላ ከሊቨርፑል ጋር አቻ ተለያየ። ከዛ ባለፈው የሰኞ ምሽቱን ጨዋታ ደግሞ ክሪስታል ፓላስን አሸነፈ። እንደገና ትላንትና በዚህ የውድድር ዘመን እስከ ቅርብ ሳምንታት ድረስ የፕሪሚየር ሊግ ሰርፕራይዝ የነበረውን ሰንደርላንድን ገጥሞ እየተመራ በኋላ በዶሚኒክ ካልቨርት ሉዊን ጎል አማካኝነት አቻ ተለያየ። ግን ሊድስ ነው ዞሮ በአንፊልድ ለሊቨርፑል ነው የበለጠ ግምት የምትሰጨው። ስለዚህ ሊቨርፑል ሊድስን ያገኛል። ከዛ ከፉልሃም ጋር ይጫወታል። አሁን በወረቀት ደረጃ ነው የምንለው ብዙ ጊዜ ኦን ፔፐር መጫወት አለብሽ እነዛን ጨዋታዎች። አክቹዋል ጨዋታው ሜዳ ላይ የሚደረግ ነው፣ ግን ቢያንስ በንድፈ ሀሳብ ደረጃ እነዚህ ቀለል ያሉ ጨዋታዎች ናቸው። ከዛ ወደ ማንቸስተር ሲቲና ወደ ቼልሲ ጨዋታ እንመጣለን። የማንቸስተር ሲቲና የቼልሲ ጨዋታ በጣም ኢንትረስቲንግ ጨዋታ ነው። ምክንያቱም ሰሞኑን ብዙ ሲወራ ነበር በኃላፊነት ጉዳይ ላይ። ፔፕ የመጨረሻው ሲዝኑ ሊሆን ይችላል፣ ማሬስካ ሊመጣ ይችላል። ማሬስካም አሁን አይ ቲንክ አንደር ፕሬሸር ነው ያለው። ራሱ የቻምፒየንስ ሊግ ቦታን የማጣት ስጋት አለበት። አሁን ቶፕ 4 ከሆነ ከ1 እስከ 4 ያሉት ቡድኖች ከሆኑ በሚቀጥለው ዓመት በቻምፒየንስ ሊግ የሚሳተፉት ቼልሲ አይሳተፍም ማለት። ካለፉት 5 ጨዋታዎች 1 ጨዋታ ብቻ ነው ያሸነፈው። 1 ጨዋታ ብቻ ቼልሲ ያሸነፈው። የመጨረሻውን ጨዋታ ተሸንፏል። ከዛ በፊት 1 ጨዋታ አቻ ተለያይቷል። እንደዚህ እና ከባድ የፎርም ችግር ውስጥ ነው ያለው። ስለዚህ ለቼልሲም የቻምፒየንስ ሊግ ተስፋ በጣም ወሳኝ ነው። ከአምናው ተመሳሳይ ጊዜ ጋር ተመሳሳይ ዲክላይን የገጠመው አምናም ልክ እንደዚሁ በክሪስመስ ሰሞን በኒው ይር አካባቢ ሰዎች ዋንጫ ተፎካካሪ ይሆናል ቼልሲን ማለት ጀምረው በነበረበት ጊዜ አሰልጣኙ ያስተባበረ የነበረም ቢሆን መጨረሻ ላይ እነዛ ጨዋታዎች ላይ ተሸነፈና ከሊቨርፑል በኋላ ከአርሰናል ጋፑ እየሰፋ ሄደ እና ለቻምፒየንስ ሊግ ቦታ እስከ መጨረሻ 2 ድረስ በሲቲ ግራውንድ እኮ ኖቲንገም ፎረስትን ማሸነፍ ነበረበት ቼልሲ። የውድድር ዘመኑ አጋማሽ ላይ ግን የዋንጫ ተፎካካሪ ይመስል ነበር። አሁንም ተመሳሳይ ሁኔታ ውስጥ ነው ያለው። ለሁለቱም ሀይ ስቴክ ነው። ለሲቲ ያው ሜቢ ለፕሪሚየር ሊግ መሪነት፣ ለቼልሲ ደግሞ ለቻምፒየንስ ሊግ ቦታ። ኦፍ ኮርስ ግማሽ ሲዝን ነው፣ ምንም ነገር አይወሰንም። ግን የደረጃ ሰንጠረዡ በደንብ መለየት የሚጀምርበት ሳምንት ነው። ስለዚህ እሁድ ሲመጣ የ2 ፈረሶች ሩጫ ይሆናል ወይ 3 ፈረሶች ሩጫ ይሆናል የሚለውን በተመለከተ ክሊር የሆነ ኢንዲኬሽን ይኖረናል። ሁሉም ቡድኖች ትልልቅ ጨዋታዎች ስለሚያደርጉ አርሰናልም ከቪላ ጋር፣ ከሲቲ ደግሞ ከቼልሲ ጋር፣ ቪላም ከአርሰናል ጋር፣ በቀደም ደግሞ ከቼልሲ ጋር ተጫውቶ ነበር። ስለዚህ ይለይለታል ይሄ ሳምንት። አንዳንድ እኔ የ2 ፈረስ የ3 ፈረስ ሩጫ መሆኑን የሚነግረን ሳምንት ነው ብዬ አምናለሁ። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ካርድ ኤፍኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።